ቤትሪ ለካስ አሁን አንሰት ከስ በጣም ሙቆር እኮ ነው። ማርያምን አሁን አይስክሪም ስንልስ ሌላ ነገር ነው የምታስቡብን፣ ግን ሙቆር ነው። በጣም ነው የሚሞቀው። በዛ ላይ ደግሞ ይሄ ኖርማል እሑድና ቅዳሜ ቢሆን እረፍት ቀን ስለሆነ ሰው ብዙ ነው ያለው ትላላችሁ። ዛሬ ነበረ ሰው ያስፈራ ነበረ። ስተላሽ ቀጥሞ ነው ታክሻለሁ የታውቃለሁ። ቀለኝ Who are you? Who are you? Who are you? ቦሌ መድኃኒዓለም ማለት ለምን እንዴት ደስ እንደሚል ህዝቡ ነው ደስ ከቸርች ወጣሽ? አዎ ማሪ ገብርኤል አባቴ። አዎ ማሪ ሃይሚ እንዴት ነሽ? ቆይ ቡኒትዬ ያው ያመጡ እኮ ነው ዛሬ። እንዴት ፍቅር ወዬ አባቴ ፓፓ ማማ አረነ ቀበቶ አረ ማነሽ ማሪ እናንተ ሰውን ለማጣላት ነው የምትሮጡትና እባካችሁ በቃ በእግዚአብሔር ፍቱኝ። እኔን ምንድነው የሃይማኖት ቦታ አይደለም ጋይስ። መታችሁ እኔ ጋር መታችሁ ሌላ ነገር አትበሉ። ነፍስ ይማር ብያለሁ። አለቀ። እኔ ጋር መታችሁ ምንም አትበሉ። እኔ ምን ታታስጨንቁኝ? ለምን እንደዚህ አትይም? አዛዡ ናችሁ እኮ ራሳችሁ። በሰው አካውንት አይከፍላችሁም? በሰው አካውንት ሰው ማዘዝ ከፈጣሪ ጋር እናንተ እኮ ከሰው ጋር ብቻ እኮ አይደለም የምትጠጣሉት ታውቃላችሁ። ቤተሰብ ፈጣሪ ጋር ነው የምትጠጣሉት እኮ ነገሮች።
ሳናልቻችሁ እንዲህ ብዬ ሳያችሁ የምትናደዱ ሰዎች ታሳዝኑኛላችሁ። የሚናደዱት ሰዎች ጋይስ ጌታ አንቺ ወረኛ በወሬ ነው የምትኖሪ። አውርተሽ ኑሪያ፣ አውርተሽ እንደዚህ ቀብረር ብለሽ ኑሪያ። አንቺ በጣም እኮ ነው የሚጠላሽ። የተጠላ ነው የሚጠላው። እኛ የማይጠላን ንጉሱ ወደናል። ስለዚህ ማናውቀው ጠላ ወደናል። ምግብ አለኝ። ዛሬ ክትፎ ነው የምንበላው። እሺ ያስወዳት ክትፎ በቆጮ ነው የምንበላው። ክትፎ በቆጮ በዛ ላይ ከዛ ደግሞ የስንዴ ዳቦ ይጨመርበታል። በታታ ባስባችሁታል። አልያ ክትፎ በቆጮ ከዛም በኋላ ደግሞ ስንዴ ድፎ ዳቦ። እንዴት አያችሁት? እንኳን አብሮ አድርሰን ቤተሰብ እንዴት አያችሁት? ልጋብዝሽ፣ ጋብዝኝ እስኪ ጋብዝኝ። ክትፎ ሲኖ ሄት ሲኖ ትራክ ስጠላ እኮ በገብርኤል በስማ ደብረ ዘይት መቼ ዕለት ነው ሂጄ ነበረ እና እግዚአብሔርን ወይኔ ስለምጠላቸው በቃ ሁሌ እንደተከታተሉ ሁሌ ማለት ነው። እግዚአብሔርን ደብረ ዘይት መስመር ላይ ያላችሁትማ እግዚአብሔር ስራችሁ ይስጣችሁ። ጤነኛማ አትመስሉኝም ደብረ ዘይት ጋር ያላችሁት ሲኖ የምትነዱ ሰዎች ጌታ እንኳን አብሮ አደረሰን። አለማፈርሽ የኔ ፍቅር። እኔ የምሰራው ስራ የሚያሳፍር ሆኖ ካገኘሽ የሚያሳፍር ቤት ምን ልትሰሪ ገባሽ ንጽይቷ ይላል። እኔ የምሰራው ስራ በጣም የሚያሳፍር ከሆነ አንቺ ደግሞ ንጽይትና ጽድቂት የሆንሽ ሴት ስለሆንሽ ምን ትሰሪያለሽ አሳፋሪ ቤት? እኮ ጥያቄው ይሄ ነው። መልስ የለም። መልስ የላችሁ። የምን ወይ እንኳን አብሮ አደረሰን። የምር እኮ ታይ ፍሬ ስሜን እንጃ ማሪስ ላይ ደግሞ ያለው ሲኖር ነው ገብርኤል ድምፁ ራሱ
ስልክ ተሰብሯል አልቀየርኩትም አይፎን የለኝም ፍላሽን ደግሞ ሳሳጥባው ወሰድኩ ፍላሽ ነበር ወሰድኩ በኋላ መጣ ተሸርበ መስኮት የኔ መኪና ነው በጥቁ ያጅ የኔ መኪና የኔ ጌታ ለምን ምንም ነገር አምሮን በእናትሽ መድኃኒዓለም ያደራሃል የነገርኩትን አደራ ዛሬ ጋይስ ቢገርማችሁ ልንገራችሁ አንዳንዴ በህይወታችሁ የሆነ ነገር ሀብትን ያደርጋል ማለት ይሄ ችግር ምናምን አይደለም በቃ በህይወታችሁ የሆነ ነገር ታውቃላችሁና ትናንት ማታ ከሌሊቱ 9 ሰዓት ተነስቼ በጣም መጨነቅ ጀመርኩኝ ልንገራችሁ በእናታችሁ በእግዚአብሔር ስም እዚህ ጋር ፎቶ ማንሳት ይቻላል እና ልንገራችሁ ቤተሰብ ገብርኤልን ከዛ መጨነቅ ጀመርኩ የተጨነቅኩት በራሴ ጉዳይ ምናምን በራሴ ነገር ሀብትን አጥቶ ምናምን አይደለም ባይዘው አንገገስ ቅድሚያ ለግረኛ በዚህ ፀሐይ ተቋቁማችሁ ማለፋችሁ ራሱ ከባድ ነው እንደምሬት ነው እኔ ራሱ በመኪና አንገብግቦኛል ከዛም ድንገራችሁ ቤተሰብ ጌታ ከዛ የሰማችሁ ነው ትንሽ ደቂቃ ነው ያለች እስከምገባ ድረስ ግድ ልበላችሁ ከዛ ስሙማ ልንገራችሁ ከዛ በእኔ ጉዳይ ምናምን አይደለም እግዚአብሔር ምስክር በሰው ጉዳይ በሆነ ሰው ጉዳይ በጣም ተጨነኩ በቃ መጨነቅ ስላችሁ ደግሞ ይሄ ላይክ ሁሌ እዛ ጋር ትራፊክ ለምንድን ነው የሚያስቆማቸው ግን የማይገባኝ ነገር ነው አደባባይ በጥግ በኩል ጋይስ ሁሌ ትራፊክ ይዟቸው ያለው ለምንድን ነው ከዛም ቤተሰብ የሰማችሁ ነው ጋይስ ልንገራችሁ በእናታችሁ ይሄን ነገር ነግራችኋለሁ ከዛም ልንገራችሁ በጣም በቃ የእውነት ሰው እኔ እንደዚህ አይነት ስሜት ሰምቶኝ አያውቅም እንደዚህ አይነት ስሜት የተሰማኝ የዛሬ ስንት ዓመት ነው የዛሬ ብዙ ዓመት ነው ይሄ ስሜት ፊል ያደረኩት ማለት ነው አሁን እንደዚህ አይነት ስሜት ሰምቶኝ አያውቅም ለሰው ዲዮን የምታዝኑት የምደነግጡት ወይንም ደግሞ መፍትሄ ላለው ነገር ትፈልጋላችሁ እንጂ ወይኔ ምናምን ብላችሁ ተንቅልፋችሁ ብንን ብላችሁ ያነሱ አስታውሳችሁ ስለዛ ሰው በጣም ትጨነቁበት ነገር ገጥሟችሁ አውቃል ማለት እንደዚህ አይነት ነገር ገጥሟችሁ አውቃል ጋይስ ስለዛ ሰው የእውነት ነፍሴ ተጨንቃ ልትሞት በቃ ተጨንቃ ልትሞት እግዚአብሔር ምስክር ይኸው መድኃኒዓለም ከዛ ይሄኛውን እኮ ነው ይሄን ለምን አታስነሳልኝም ይሄንን አስተጋው በለው በእናት ምን አይነት ሰው ነው በእግዚአብሔር ያሉማ መንገድ እንትኖቹ ስላሌሉ ነው እንዴት ተጨማለቀው እና ቤተሰብ በማለት እንጋራችሁ ማን ነበር የሚባለው ስሙ ኖ ማን ነበር ያባለፈው የቦለኩት Yeah.